በእናትሽ ሩታ ማድረግ የሌለብሽን ለምን ሩታ ብዙ ነገር እኮ ሊፈጠር ይችላል። ሩታ 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 ለምቀኛ ለምንድን ነው ቦታ የምትሰጪው? ምቀኛ ለምን ደስ እንዲለው ታደርጊያለሽ? ለምንድን ደስታችንን የምንነፍጊው? ሩታ ለምንድን ደስታችንን የምንነፍጊው? ማርያምን ዛሬ በጣም ነው ያዘንኩት። በእናትሽ ሩታ ማድረግ የሌለብሽን ለምን ሩታ ብዙ ነገር እኮ ሊፈጠር ይችላል። ብዙ ነገር ሊለወጥ እኮ ይችላል። ማሪ ለምን እንደዚህ ያደረግሽ እናቴ? ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ በደንብ አርጋችሁ ሼር አርጋችሁ ሩታ ላይ እንዲደርስልኝ ያደርጉልኝ ባካችሁ በማርያም። ይሁላችሁ አዲስ አበባ ላይ ሲኖር በጣም ከባድ ነው። አንደኛ ነገር ሩታና ልጇ ናቸው ከዚህ በኋላ አብሮ የሚኖሩ ማለት ነው። አንድ ቤት ውስጥ ብቻ መኖር አንድ ህፃን ልጅ ብቻ መኖር በጣም ከባድ ነገር ነው። ሩታ ያልገባት ነገር አለ። ሩታ በጣም መረዳት ያንሳታል ገና ማለት ነው። ምንድነው መሰላችሁ እዚህ ጋራ ልጅ ይዞ አንዳንድ ጊዜ ልጅ የሆነ ሊታመም ይችላል፣ መጥፎ ነገር ሊገጥም ይችላል። ቢያንስ ከሷ ጋራ አንድ ሰው አንድ ወንድ መኖር አለበት። ስለዚህ ሩታ ከምንም በላይ ባልሽ ከጎንሽ ቢሆን ከምንም በላይ ላንቺ ጥሩ ነው። ባልሽ መከበሪያሽ ነው። ባልሽ ሁሉ ነገርሽ ነው። ከዚህ በኋላ ሩታ ለምንም ነገር መንገድ ሳትከፍቺ ለምንም ነገር ቦታ ሳትሰጪ ከባልሽ ጋር አብረሽ መኖር ነበረብሽ። ዛሬ ግን በጣም አጠፋሽ። ማርያምን በጣም አጠፋሽ ዛሬ። እኔ ቆንጆ እኔ ማጥፋት የለብሽም። ያው እልህኛ ነሽ እናውቃለን። ግን እኛ ደግሞ ትላንትና እንደዚህ ሲያደርግ ቤት ገዝቶልሽ ሁሉን ነገር መካሻ አድርጎልሽ በቃ ካሰኮ ካሰ ይሄ ልጅ በቃ ባንቺ ስም ቤት ገዛልሽ ካሰሽ። የተጎዳው ልብሽን ቀና አድርጎታል። ከዚህ በኋላ አንቺ አንድ ድር ሰተሹ ከልጁ ጋር አብራችሁ መኖር ሲገባችሁ አብርሽን ከቤቱ ማስወጣትና ማባረርሽ ጥሩ ስራ አልሰራሽም ነው ምሎ ማሬ። እስቲ ከልብሽ ሆነሽ አስቢበት። አዲስ አበባ ኑሮ ላይ በአሁን ሰዓት ኑሮ የከፋ ነው፣ ሀገሩ የከፋ ነው። እውነቴን ነው የምናገረው። ከባልሽ ጋር አብራችሁ ብትኖሩ ይሻል። ለበጎም ለመጥፎም ለጥሩም አንድ ላይ ብትኖሩ ጥሩ ነገር ነው ብዬ ነበር ማስበው። ግን አንቺን አላሰብሽውም ሩታዬ። ሁሉም ከጎንሽ ለጊዜው ቤቱ ሰው ሊሞላ ይችላል። ከዛ ደግሞ አብርሽ ወይም ሁሉም ጓደኞች ደግሞ ሲርቁሽ ቤታችሁ ሁሉም ሲሰበሰቡ ብቻሽን ስትሆኝ ነው ሁሉ ነገር የሚሰማሽ። ሁሉ ነገር ጉለቱ ምን ላይ እንደሆነ የዛኔ ይሰማሻል። ልጅሽ አባት ያስፈልጓል። ልጅሽ አባት ያስፈልጓል። ለልጅሽ አባት ያስፈልጓል። ስለዚህ አብርሃምን በዚህ መልኩ ማስኬድ የለብሽም። አብርሃም ትዳሩን ለማቃናት በአሁኑ ሰዓት ተጸጽቶ ትዳሩን ለማቃናት ትዳሩን የኡን ማድረግ ፈልጓል። ከልጁ ጋር መኖር ፈልጓል። ካንቺ ጋር መኖር ፈልጓል። እኛ ብዙ ነገር ነው ያለ ያሰብነው እና አብርሃም ሄዱ በጣም አሳዝኖኛል። አብርሃምም እኔ ብቻ ነኝ እስካሁን የታገልኩ ያለሁት ለትዳር የታገልኩ ነው ያለው። እንግዲህ ለትዳር እንኳን ብዙም ያው አሁን አንተ ላይ ምንም መፈርድበት ነገር የለም። እኔ ከዚህ በኋላ ሩታ እምቢ ብለሻል። እንግዲህ አብርሃም የራሴን ኑሮ ኑራለሁ ብሏል። ግን ጠላት ደሳት አይበላችሁ። አንዳንድ ጠላቶች ደስ ሊላችሁ ይችላል። የሄርሜላ አፍቃሪዎች የሄርሜላ ወዳጆች ደስ ሊላችሁ ይችላል። ደስ እንዳይላችሁ። አብርሃምና ሩታ የሚለያዩ ሰዎች አይደሉም። የሚለያዩ ልጆች አይደሉም። መቼም ነገም ተነጎዳም አብረው የሚሆኑ ልጆች ናቸው። ለጊዜው ያው እሷ ምልህ ስላለባት ንዴትም ስላለባት ነው። ግን ንዴቱን ወደዛ አርጋ ልሁን ወደዛ አርጋ አብርሃምን መኖር ነበር የሚገባት። ግን አዳሜ ግን ደስ እንዳይልሽ ይገናኛሉ። እነዚህ ልጆች በቦሌም ሆነ በባሌም ሆነ ይገናኛሉ። እኔ ምለው ለአብርሃም ቄስ ሰብስበ እናትን አባትን አርገ የሩታን እናት አርገ ጥሩ አባቶችን አመጣ
ከሩታ ጋር ያለን ነገር በደንብ አርጋችሁ እንድትፈቱ ነው የምንፈልገው። እኛ መቼም እናንተ እንድትለያዩ አንፈልግም። ሩታ ብዙ ያልገባት ነገር አለ። እሱ ደግሞ በምክርም እንድትስተካከል ጓደኛዋ እንግዲህ ጽጌን እንደምንም ብለን አግኝተን ጽጌ መክራት ከባሏ ጋር እንድትሆን ማድረግ እንዳለባቸው ነው ማስበው። አብርሽዬ አይዞህ እንግዲህ በርታ። አሁን ደግሞ ይሄን እድል ደግሞ አገኘው ብለ ደግሞ በቃ ከቤት አባራኛለች ከዚህ በኋላ አልመጣም ከሷ ጋር አልገናኝም ብለ ደግሞ ከሄርሜላ ጋር ያለህን ከሄርሜላ ጋር ግንኙነት ነገር የሚፈጠር ነገር የለበትም አብርሃም። ከዚህ በኋላ ራስን ጠብቀህ ንጹህ ሆነ ከሚስት ጋር መታረቅ ከፈለክ እሷም ልትፈትንክ ሊሆን ይችላል። ከሚስት ጋር መታረቅ ከፈለክ ከዚህ በኋላ ሄርሜላ አጠገብ እንዳትደርስ። አሁንም ቤት ባትኖርም ከቤት ከሷም ተለይተ ብቻህን ብትኖር ከሄርሜላ የምትባል ሴት ጋር እንዳትገናኝ፣ ተስፋ እንዳትቆርጥ። አብራችሁ መገናኘታችሁ አይቀርም፣ አብራችሁ መኖራችሁ አይቀርም። ስለዚህ ይሄን እድል አገኘው ወይም አባራኛለች ከዚህ በኋላ ህይወት የመኖር ፈልጋለሁ ብለህ ከሄርሜላ ጋር መሆን የለብህም። በቃ ነግሬያለሁ አብርሃም፣ ራስን ጠብቀ ፏ ብለህ ጠብቅ። ጊዜ አለ ለሁሉም እግዚአብሔር ያዘጋጀው ጊዜ አለ። ስለዚህ አንተም ጊዜን ጠብቀ ከተወዳጇ ሚስት ጋር እንደምትታረቅ እርግጠኛ ነኝ። ከዚህ በኋላ ግን ከዚህ ከገጠምክ የመጨረሻ ከሩታ ጋር ያለ ነገር በጣም ያስፈራል ማለት ነው። እንግዲህ እግዚአብሔር ያውቃል ነው የምለው። ቤተሰብ በጣም ነው ያዘንኩት፣ በጣም ነው የተሰማኝ፣ ልቤ ነው የተሰበረው። ምንም ላደርግ አልችልም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው